አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የካቲት 4 2018 ወይም ሻዕባን 24 ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር እቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ጠቅላይ ምክር ቤቱ የተሻሻለውን ህገ መጅሊስ አጸደቀ። የኢትዮጵያ የሃይማኖት ተቋማት ጉባኤ ያዘጋጀው ስድስተኛው ሀገር አቀፍ የሰላም አውደ ጥናት ተካሄደ። ኢንዶኔዥያ እስከ 8000 ገደማ ወታደሮችን ወደ ጋዛ ልትልክ ነው የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ጠቅላይ ምክር ቤቱ የተሻሻለውን ህገ መጅሊስ አጸደቀ። ከድር ከማል የተዘጋጀውን ዝርዝር ያቀርበዋል። ጠቅላይ ምክር ቤቱ የተሻሻለውን ህገ መጅሊስ አጸደቀ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አንደኛ ዓመት አንደኛ መደበኛ ጠቅላላ ጉባኤውን ባለፈው ሳምንት መጨረሻ ቀናት አካሂደዋል። በአዲስ አበባ ከተማ አድዋ መታሰቢያ አዳራሽ ለሁለት ቀናት ሲካሄድ በቆየው ጉባኤ ቀርበው ከታዩ አጀንዳዎች መካከል የመጅሊስ ህገ መጅሊስ ረቂቅ አንደኛው ነው። ጉባኤው ሲጠናቀቅ ቀርቦ የነበረው ህገ መጅሊስ ረቂቅ ሳይጸድቅ ላልተወሰነ ጊዜ እንዲተላለፍ አድርጎ ነበር። ጠቅላይ ምክር ቤቱ በወቅቱ ባሰራጨው መግለጫ እንደገለጸው ረቂቁን በይደር ያቆየው ተጨማሪ ጊዜ በመስጠት ሰፊ ጥናት እንዲደረግበት ነው። ጉባኤው በሙሉ ድምፅ ኃላፊነቱን የሰጠው ለተወከሉ የክልል አመራሮች፣ የኡለማ አባላትና የጠቅላይ ምክር ቤቱ ስራ አስፈጻሚ ተጨማሪ ባለድርሻ አካላት በቀጣይ ውይይት አድርገው እንዲያጸድቁ ነበር። ይህንኑ ተከትሎ በህግ ባለሙያዎችና በባለድርሻ አካላት ሰፊ ጥናት ተደርጎበታል የተባለውን የጠቅላይ ምክር ቤቱ ህገ መጅሊስ በባለሙያዎቹ ተወካይ አማካኝነት ለጉባኤው ማስረከቡን ጠቅላይ ምክር ቤቱ ማክሰኞ የካቲት 3 2018 አስታውቋል። ይኸው ህገ መጅሊስ ከነማሻሻያው በጉባኤው ውክልና በተሰጣቸው አባላት በሙሉ ድምፅ ጸድቋል ተብሏል። የህገ መጅሊሱን በማጽደቅ ስነ ስርዓት ጉባኤውን የመሩት የጠቅላይ ምክር ቤቱ ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ ናቸው። በስራ ላይ የሚገኘው ህገ መጅሊስ የጸደቀው በህዳር 2018 እንደነበር ይታወሳል። በዚሁ የጠቅላይ ምክር ቤቱ ህገ መጅሊስ የማጽደቅ መርሃ ግብር በማስከተል የጠቅላይ ምክር ቤቱ ፕሬዝዳንት በጉባኤው ውክልና ለተሰጣቸው በህዝብ የተመረጡ የሶስት ምክትል ፕሬዝዳንቶች ሹመትና የስራ ኃላፊነት ለጉባኤ ቀርቦ በሙሉ ድምፅ መጽደቁ ተገልጿል። በዚሁ መሰረት ሼክ አብዱልከሪም ሼክ በድረዲን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት፣ ሼክ ሐሚድ ሙሳ የልማትና ማህበራዊ አገልግሎት ጉዳዮች ምክትል ፕሬዝዳንት፣ ሼክ ጁነዲን ሐምዛ ዩሱፍ የኢትዮጵያ ኡለማ ጉዳዮች ምክትል ፕሬዝዳንት፣ ኡስታዝ ተምኪን አብዱላሂ የአስተዳደር ጉዳዮችና ተቋማዊ ልዕቀት ምክትል ፕሬዝዳንት ተደርገው ተሹመዋል። ዶክተር ሙሐመድ ሳሊህ በምክትል ፕሬዝዳንት ማዕረግ የሐጅና ኡምራ ዘርፍ ኃላፊ ሆነዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ያዘጋጀው ስድስተኛው ሀገር አቀፍ የሰላም አውደ ጥናት ተካሄደ። የኢትዮጵያ የሃይማኖት ተቋማት ጉባኤ ያዘጋጀው ስድስተኛው ሀገር አቀፍ የሰላም አውደ ጥናት በዛሬው ዕለት በማዕከላዊ ኢትዮጵያ ሆሳና ከተማ መካሄድ ጀምሯል። የኢትዮጵያ የሃይማኖት ተቋማት ጉባኤ ከማዕከላዊ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር ያዘጋጀው አውደ ጥናት ሃይማኖት ለሰላም ለአንድነትና ለአብሮነት በሚል መሪ ሀሳብ የተዘጋጀ ነው። በመድረኩ የሃይማኖት ተቋማትና የሃይማኖት መሪዎች በሰላም ግንባታ ላይ ያላቸው ሚና ከብዝሃነት አያያዝና ከሰላም ግንባታ አኳያ የተሰሩ ስራዎች ሪፖርት ቀርቦ ውይይት ተደርጎበታል። በመድረኩ ላይ የተናገሩት የጉባኤው ጠቅላይ ጸሐፊ ቀሲስ ታጋይ ታደለ የሁሉ ነገር መሰረት የሆነውን ሰላምን በዘላቂነት ለማጽናት የዜጎች ርብርብ ወሳኝ መሆኑን ገልጸዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ዘላቂ ሰላምን ለማምጣት በሚደረገው ጥረት የድርሻውን እየተወጣ መሆኑንም ተናግረዋል። የዛሬው መድረክም ሰላምን ለማዝለቅና አብሮነትን ለማጠናከር እንዲሁም ልዩነቶችን በማጥበብ በአንድነት ለመጓዝ ከፍተኛ አስተዋጽኦ እንዳለው ጠቁመዋል። በሃይማኖት ተቋማትና በህዝቦች መካከል የኖረውን የአብሮነት እሴት ለመሸርሸር የሚሰሩ ሐሰተኛ ማህበራዊ ገጾች እየበዙ መምጣታቸውን በማስታወስ የእነዚህን አካላት የጥፋት ተግባር በቅንጅት ማክሸፍ ይገባል ብለዋል። በመርሃ ግብሩ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር እንዳሻው ጣሰው፣ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ፣ የሰላም ሚኒስቴር ተወካዮችን ጨምሮ የሌሎች ሃይማኖት ተቋማት ጉባኤ ከፍተኛ አመራሮችና የሃይማኖት አባቶች
አባቶች እንዲሁም ተጋባዥ እንግዶች ተሳታፊ ሆነዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትን በመወከል በተቀዳሚ ምክትል ፕሬዝዳንት ሼክ አብዱልከሪም ሼክ በድረዲን የተመራ ልዑክ ተሳታፊ ሆኗል። በካሊፎርኒያ የመጀመሪያው የሙስሊም ኢትዮጵያውያን ማህበር በእሳት ቃጠሎ የወደመበትን ማዕከል ለመተካት የህንፃ ግዢ ፈጸመ። በሰሜን አሜሪካ ካሊፎርኒያ ግዛት በቤይ ኤሪያ ለሚገኙ ኢትዮጵያውያን ሙስሊሞች አገልግሎት በመስጠት ቀዳሚ የሆነው የቤይ ኤሪያ ሙስሊም ኢትዮጵያውያን ማህበር በእሳት ቃጠሎ የወደመበትን ማዕከል ለመተካት አዲስ ህንፃ ግዢ መፈጸሙን አስታውቋል። ማህበሩ ባሰራጨው መግለጫ እንዳሳወቀው የህንፃ ግዢውን የፈጸመው በ2.25 ሚሊዮን ዶላር ነው። የግዢው ሂደት ከሸሪዓ ጋር በማይጻረር መልኩ ክፍያው ሙሉ በሙሉ ተፈጽሟል። ካሉት 204 አባላት መካከል ከ37ቱ ከወለድ በ3 ዓመት ተከፍሎ የሚያልቅ $600,000 ብድር ማሰባሰብ መቻሉንም ገልጸዋል። የቤይ ኤሪያ ሙስሊም ኢትዮጵያውያን ማህበር የገዛው ህንፃ የመሰብሰቢያ ማዕከልና መስጂድን በስሩ ያካተተ ነው። በሳን ሆዜ 14ኛ መንገድ ላይ ያረፈው ማዕከሉ ከሳን ሆዜ ዩኒቨርሲቲ የቅርብ ርቀት ላይ በመገኘቱ ለሙስሊም ተማሪዎችና የአካባቢው ሙስሊም ነዋሪዎች ጠቀሜታው የጎላ እንደሚሆን ተገልጿል። በአሁኑ ሰዓት ህንፃውን ሙሉ በሙሉ ተረክቦ ፍቃድ በማውጣት የእድሳት ስራዎችን አከናውኖ ለአገልግሎት ክፍት ለማድረግ እየተሰራ እንደሚገኝም የማህበሩ መረጃ ይጠቁማል። እንደ አውሮፓውያኖቹ አቆጣጠር ከ2001 አንስቶ ከ20 ዓመታት በላይ ለኢትዮጵያውያን ሙስሊሞች የእውቀትና የተርቢያ ማዕከል በመሆን ያገለገለው ማዕከሉ በድንገተኛ የእሳት ቃጠሎ ውድመት የደረሰበት በነሐሴ 2016 ማለትም ሴፕቴምበር 5 2024 ነበር። ከዚህ ክስተት በኋላ በአካባቢው የሚገኙ ኢትዮጵያውያን ሙስሊሞች ያለ ማዕከል ቀርተዋል። ማህበሩ የወደመውን ንብረት ለመተካት የድጋፍ ማሰባሰብ በኦንላይን ገንዘብ መሰብሰቢያ አማራጭ እንዲሁም ግንቦት 2 2017 የተካሄደውን ዓለም አቀፍ የድጋፍ ማሰባሰብ ፕሮግራምን ደግሞ በሚንበር ቲቪ ዩቲዩብ ቻናል በማዘጋጀት በርካቶች ተሳትፈዋል። የቤይ ኤሪያ ሙስሊም ኢትዮጵያውያን ማህበር ኢባማ በቤይ ኤሪያ ሙስሊሙን ማህበረሰብ ለማገልገል የተመሰረተ ለትርፍ ያልተቋቋመ ድርጅት ነው። ናይጄሪያ ዓለም አቀፍ የሐላል ገበያን ለመምራት የሚያስችላትን አዲስ ስትራቴጂ ይፋ አደረገች። የምዕራብ አፍሪካዋ ሀገር ናይጄሪያ ኢኮኖሚዋን ለማሳደግ የምታደርገው ጥረት አካል ነው በተባለ ማዕቀፍ በፍጥነት እያደገ ባለው ዓለም አቀፍ የሐላል ገበያ ውስጥ ግንባር ቀደም ተዋናይ እንድትሆን ለማድረግ ያለመ ብሔራዊ የኢኮኖሚ ስትራቴጂ ይፋ አድርጋለች። የሀገሪቱ ፕሬዝዳንት ቦላ አህመድ ቲኑቡ የብሔራዊ የሐላል ኢኮኖሚ ስትራቴጂን ይፋ ሲያደርጉ በመላ ሀገሪቱ የስራ ዕድል በመፍጠርና ደህንነትን በማሻሻል በዓለም አቀፍ ደረጃ ከፍተኛ ድርሻ ለማግኘት የሚያስችሉ እቅዶችን ዘርዝረዋል። ስትራቴጂው ናይጄሪያ ተፈላጊነታቸው እያደጉ በመጡት ዋና ዋና የኢኮኖሚ ዘርፎች ለመወዳደር ያላትን ዝግጁነት የሚያንጸባርቅ እንደሆነ ተናግረዋል። በፕሬዝዳንቱ ገለጻ መሰረት እቅዱ እንደ አውሮፓውያኖቹ አቆጣጠር በ2027 ጠቅላላ የሀገሪቱ የሀገር ውስጥ ምርት እድገት ላይ $1.5 ቢሊዮን ሊጨምር እንደሚችል ገልጸዋል። አክለውም ስትራቴጂው ሀገሪቱ ዓለም አቀፍ ደረጃዎችን እንድታሟላና በሐላል ዘርፍ ውስጥ ያሉ እድሎችን ወደ ዘላቂ የኢኮኖሚ እሴት እንድትቀይር እንደሚያደርግ ተናግረዋል። እቅዱ የሐላል ምግብ ኤክስፖርትን በማስፋፋት እንዲሁም በመድኃኒትና በኮስሞቲክስ ውስጥ ሰንሰለቶችን በማዘጋጀት ላይ ያተኮረ እንደሆነ ተገልጿል። ፕሬዝዳንቱ እርምጃው ናይጄሪያን በ2030 ለሐላል ቱሪዝም ተመራጭ መዳረሻ ለማድረግ ያግዛል ብለዋል። የሐላል ኢኮኖሚ በጂኦግራፊ ወይም በሃይማኖት ሳይሆን በዓለም አቀፍ ደረጃዎች ደህንነትና በሸማቾች እምነት እየተመራ መሆኑን ጠቁመው ለዚህም ዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን፣ ኔዘርላንድስ፣ ዩናይትድ ስቴትስ፣ ካናዳ፣ አውስትራሊያ እና ኒውዚላንድ ያሉ አገሮችን በምሳሌነት ጠቅሰዋል። ቀጥለናል። የተናፋቂው ረመዳን ዋዜማ ሻዕባን ወር ዛሬ 24ኛ ምሽት ላይ ደርሷል። በዚህም መሰረት ረመዳን ከ6 ቀናት በኋላ የሚጀምር ይሆናል። እኛም በመላው ዓለም ሀገሮች በረመዳን ዋዜማ ምን አዲስ ኸበር ተሰማ ብለን ስናጣራ ለዛሬ ተከታዮቹን አግኝተናል። አህመድ አብዱራህማን አሰናድቶታል። የቱርኩ ዘ ሂውማኒቴሪያን ሪሊፍ ፋውንዴሽን IHH በረመዳን ወር በመላው ዓለም በሚሊዮን ለሚቆጠሩ ምንዱባን ረድኤት ለማቅረብ መዘጋጀቱን አስታውቋል። ድርጅቱ በ66 ሀገሮች ውስጥ 3 ሚሊዮን ሰዎችን ለመድረስ አቅዷል። ፋውንዴሽኑ ባወጣው መግለጫ መሰረት ዘመቻውን የሚያካሄደው ረመዳን ለወንድማማችነት ጥሪ በሚል መሪ ቃል ነው። ከቱርክ በመነሳት የረድኤት መዳረሻው በአፍሪካ፣ በእስያ፣ በመካከለኛው ምስራቅ፣ በአውሮፓና በደቡብ አሜሪካ የሚገኙ አካባቢዎችን ይሸፍናል። ድርጅቱ ዓመታዊው የረመዳን ፕሮግራም በድህነት ውስጥ የሚገኙ መፈናቀልና ሰብአዊ ቀውሶች ያጋጠማቸውን ተጋላጭ ማህበረሰቦችን በመደገፍ ላይ እንደሚያተኩር
ማሳወቁን ቱርክዬ ቱዴይ ዘግቧል። በህንድ የመጀመሪያው የረመዳን የመጽሐፍት አውደ ርዕይ በቤንጋሎር ተካሂዷል። ለ2 ቀናት የተከናወነው አውደ ርዕይ የንባብ ባህልን ለማበረታታትና ለሙስሊሙ ማህበረሰብ ለረመዳን ወር መንፈሳዊ ስንቅ ለማቅረብ የተሰናዳ መሆኑን አዘጋጆቹ ተናግረዋል። በዝግጅቱ ላይ የቁርአንና ሲራ፣ ወላጅነትና የወጣቶች ጉዳዮችን ያካተቱ የራስ አገዝ እንዲሁም የኡማውን ወቅታዊ ፈተናዎችን የሚፈትሹ የተለያዩ እስላማዊ መጻሕፍት ቀርበዋል። የአውደ ርዕዩ ዓላማ አንባቢዎችን ከእስላማዊ አሳታሚዎች፣ ምሁራንና አስተማሪዎች ጋር በማገናኘት ንባብን ለማነቃቃት መሆኑም ተገልጿል። የመጽሐፍ አውደ ርዕዩ 2ቱም ቀናት የተከፈተው በቅዱስ ቁርአን ንባብ መሆኑን ዘ ኮግኔት የተሰኘ ድረገጽ ዘግቧል። የቤልጅየሟ ጌንት ከተማ በታሪክ ለመጀመሪያ ጊዜ በረመዳን ወር በመንገድ መብራቶች ልታጌጥ ነው። አስተባባሪው የጌንት መስጂዶች ማህበር እንዳሳወቀው በወሩ የሚያሸበርቁት 2 የከተማዋ ትላልቅ ገበያን የያዙ ሰፈሮች ናቸው። በረመዳን የሚያሸበርቁት 2ቱም አካባቢዎች በንግድ እንቅስቃሴ ይታወቃሉ። በርካታ ቁጥር ያላቸው የመደብር ባለቤቶችም ሙስሊሞች ናቸው። የፊንላንድስ ኒውስ ዘገባ እንደሚያመለክተው ወደ 100 ገደማ የአካባቢው ቸርቻሪዎች ለፕሮጀክቱ ድጋፍ አድርገዋል። አስተባባሪዎቹ አካባቢዎቹን በረመዳን የማሸብረቅ ጥረት ወሩ ለነዋሪዎች ሃይማኖታዊና ባህላዊ አንድምታው እያደገ እንደመጣ አንጸባራቂ ነው ብለዋል። እነዚህ ሰፈሮች በከተማው ኢኮኖሚያዊ እንቅስቃሴ ውስጥ የሚጫወቱትን ሚና የሚያንጸባርቅ እንደሆነም ተገልጿል። በመጨረሻም በየመን የሚገኘው የሃጃ ግዛት ለረመዳን ወር የጽዳት ዘመቻ አስጀምሯል። ዘመቻውን ያስጀመረው የግዛቱ የጽዳትና ማሻሻያ ፈንድ ከነዋሪዎችና ከአካባቢ ባለስልጣናት ጋር በመተባበር ነው። በዚህ ሳምንት ማክሰኞ የተጀመረው ዘመቻ በሃጃ ግዛት ውስጥ የሚገኙ 14 ወረዳዎች ውስጥ የሚገኙ አውራ ጎዳናዎችን፣ ሰፈሮችንና የህዝብ ተቋማትን ለማጽዳት ያለመ ነው። በዘመቻው ላይ ከ350 በላይ ሰራተኞች ሲሳተፉ በደርዘን የሚቆጠሩ የጽዳት ማሽኖች ለፕሮጀክቱ ተዘጋጅተዋል። ጽዳት ዘመቻው እስከ ረመዳን መጀመሪያ ድረስ ይቀጥላል መባሉን ሳባ የተሰኘው የሀገሪቱ ድረገጽ ዘገባ ያመለክታል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ጠቅላይ ምክር ቤቱ የተሻሻለውን ህገ መጅሊስ አጸደቀ። ከቆይታ በኋላ ኢንዶኔዥያ እስከ 8000 ገደማ ወታደሮችን ወደ ጋዛ ልትልክ መሆኑ ተሰምቷል። እንመለስበታለን፣ ይጠብቁን። በኬንያ በተከሰተው ከፍተኛ ድርቅ ሰበብ ከ2 ሚሊዮን በላይ ዜጎች ለረሃብ ተጋለጡ። የተባበሩት መንግስታት ድርጅት በኬንያ ሰሜናዊ ምስራቅ አርብቶ አደር አካባቢዎች የተከሰተው አስከፊ ድርቅ ከ2 ሚሊዮን በላይ ሰዎችን ለከፍተኛ ረሃብ መዳረጉን አስታውቋል። በዝናብ እጥረት ምክንያት የተከሰተው ቀውሱ በሶማሊያ ድንበር አቅራቢያ የሚገኙ ከብቶችን ለሞት የዳረገ ሲሆን የምግብ ዋስትና እጦትና የውሃ እጥረትንም በከፍተኛ ሁኔታ አባብሷል። የኬንያ ብሔራዊ የድርቅ አስተዳደር ባለስልጣን ባወጣው መረጃ መሰረት በአሁኑ ወቅት በአገሪቱ 10 ያህል ከተሞች የድርቅ ተጠቂ ሆነዋል። በተለይም ከሶማሊያ ጋር በሚያዋስነው ማንዴራ ያለው ሁኔታ ወደ አሳሳቢ ደረጃ መሸጋገሩን የገለጸ ሲሆን በቂ ውሃ በማጣታቸው ምክንያት የቤት እንስሳት እያለቁና ህጻናትም ለከፍተኛ የተመጣጠነ ምግብ እጥረት እየተጋለጡ እንደሚገኙ አስታውቋል። በኬንያ የተከሰተው ድርቅ እንደ አውሮፓውያኖች አቆጣጠር ከ2020 እስከ 2023 በኢትዮጵያ፣ ኬንያና ሶማሊያ ተከስቶ የነበረውና በሚሊዮኖች የሚቆጠሩ የቤት እንስሳትን የቀጠፈውን ድርቅ የሚያስታውስ ነው ተብለዋል። የአየር ንብረት ለውጥ ለቀውሱ ዋነኛው መንስኤ እንደሆነ ተገልጿል። በተለይም በዝናብ ላይ የተመሰረተ የግብርና ስርዓት ያላቸው ገበሬዎች ክፉኛ ተጎድተዋል ተብሏል። በዝናብ እጥረት ሳቢያ የእርሻ ሰብሎችና የግጦሽ ሳሮች በመድረቃቸው አርሶ አደሮችና አርብቶ አደሮች ለከፋ ችግር ተጋልጠዋል። በአፍሪካ ቀንድ ለ4 ተከታታይ ወቅቶች ዝናብ መጥፋቱ ያስከተለው አደጋ በምስራቅ ኬንያ ብቻ ሳይሆን በተመሳሳይ በጎረቤት ሀገራት ሶማሊያ፣ ታንዛኒያ እና ኡጋንዳ ጭምር መከሰቱ
መከሰቱን የዓለም ጤና ድርጅት አስታውቋል። በደቡባዊ ሶማሊያ እንዲሁ ከ3 ሚሊዮን በላይ ተፈናቃዮች በሚገኙበት ባይዶአ የተፈናቃይ መጠለያ የሚኖሩ 70% ዜጎች በቀን አንድ ጊዜ ወይም ከዚያ በታች ብቻ ምግብ እንደሚያገኙ ኢስላሚክ ሪሊፍ ገልጿል። እንደ አልጀዚራ ዘገባ ከሆነ አፍሪካ ለዓለም አቀፉ የግሪን ሃውስ ጋዝ ልቀት የምታበረክተው አስተዋጽኦ ከ3 እስከ 4% ብቻ ቢሆንም በአህጉሪቱ ያለው ደካማ የመሰረተ ልማት ዝግጅት ለአየር ንብረት ለውጥ ቀውስ ግንባር ቀደም ተጎጂ አድርጓታል። አፍሪካ የአየር ንብረት ለውጥ ካሳ እንዲከፈላት ጥያቄ ማቅረቧ ይታወሳል። የአውሮፓ ህብረት ስደተኞችን ወደ ሶስተኛ ሀገራት ለማዘዋወር በሚፈቅደው ረቂቅ ህግ ላይ ድምጽ ሰጠ። የአውሮፓ ፓርላማ አባል ሀገራት ከአውሮፓ ህብረት ውጭ ወደ ተሰየሙ ደህንነታቸው የተጠበቀ ሶስተኛ የዓለም ሀገራት ስደተኞችን እንዲያዛውሩ የሚያስችለውን አዲስ ህግ ማጽደቁን አስታውቋል። ህጉ የጸደቀው 396 ለ226 በሆነ አብላጫ ድምጽ ነው። በፓርላማው ለዘብተኛ እንዲሁም የቀኝ ክንፍ አባላት ህጉን ደግፈዋል ተብሏል። የአውሮፓ ፓርላማ አዲስ ያጸደቀው ህግ ጥገኝነት ጠያቂዎች ደህንነታቸው የተጠበቀ ነው ብለው እስካመኑ ከህብረቱ ጋር ምንም ግንኙነት ወደሌላቸው አገሮች የማዘዋወር ፍቃድ ይሰጣል። ዘጋርዲያን ጋዜጣ እንደዘገበው ህጉ ከመጪው ሰኔ ወር ጀምሮ ተግባራዊ ይደረጋል ተብሎ ይጠበቃል። በድምጽ አሰጣጥ ወቅት በቀጣይ ለሚዛወሩ ስደተኞች ማረፊያቸው ተዘርዝሯል። ከነዚህ ሀገራት መካከል ባንግላዴሽ፣ ኮሎምቢያ፣ ግብጽ፣ ህንድ፣ ኮሶቮ፣ ቱኒዚያ እና ሞሮኮ ተካተዋል። የአውሮፓ ፓርላማ እርምጃ ባለፉት 10 ዓመታት በአውሮፓ ህብረት ውስጥ የጸረ ስደተኛ አስተሳሰብ መጨመሩን በጉልህ የሚያሳይ ነው ቢባልም በቀኝ አክራሪ ፓርቲዎች በኩል ሰፊ የህዝብ ድጋፍ አግኝቷል። የህጉን መጽደቅ የተቃወሙ የመብት ተሟጋቾች ህጉ ስደተኞችን ከህብረቱ ጋር ምንም አይነት ግንኙነት ወደሌላቸውና የመብት ጥሰት ሊያጋጥማቸው ወደሚችሉባቸው ሀገሮች እንዲዛወሩ ማድረግ ፍልሰተኞችን ለማባረር እንደ መሳሪያ ሊያገለግል እንደሚችል ትችት ሰንዝረዋል። ኢንዶኔዥያ እስከ 8000 ገደማ ወታደሮችን ወደ ጋዛ ልትልክ ነው። ኢንዶኔዥያ በጋዛ ከሚሰማራው ዓለም አቀፍ የሰላም አስከባሪ ኃይል ጋር የሚሰማሩ 8000 ገደማ ወታደሮችን ለመላክ መዘጋጀቷን የሀገሪቱ መንግስት አስታውቋል። የሀገሪቱ ወታደሮችን ለመላክ መዘጋጀት የጋዛ የተኩስ አቁም ስምምነት ሁለተኛው ምዕራፍ ተግባራዊ መሆን ከጀመረበት ከጥር ወር አጋማሽ ወዲህ የመጀመሪያ ሀገር አድርጓታል። ስለ ጉዳዩ የተናገሩት የሀገሪቱ ጦር አዛዥ ጀነራል ማሩሊ ሲማንጁንታካ ለወታደሮቹ የሚሰጠው ስልጠና አስቀድሞ መጀመሩን ተናግረዋል። ወታደሮቹ ወደ ስፍራው ሲደርሱ በጋዛ በሚገኙ የሕክምናና የምህንድስና ስራዎች ላይ እንደሚያተኩሩ ገልጸዋል። በጋዛ ይሰፍራሉ የተባሉት የኢንዶኔዥያ ወታደሮች በሚሰማሩበት ጊዜ በጋዛ የሚጫወቱት ትክክለኛ ሚና በተመለከተ እስካሁን ገና አልተጠናቀቀም። ይሁን እንጂ ፕራቦዎ ኢንዶኔዥያ በዓለም ላይ ትልቁ የሙስሊም ሀገር እንደመሆኗ በጋዛ ሰላምና መረጋጋት እንዲመጣ መደገፍ አለባት ሲሉ ሞግተዋል። ከዚህ ጋር ተያይዞ በአሜሪካ ፕሬዝዳንት ዶናልድ ትራምፕ የተቋቋመ የጋዛ የሰላም ቦርድ በተያዘው ወር የካቲት 11 2018 በአሜሪካ ዋሽንግተን የመጀመሪያውን ስብሰባ እንደሚያካሂድ ይጠበቃል። ይህ በዚህ ባለበት ካን የተሰኘው የእስራኤል የህዝብ ብሮድካስት እንደዘገበው በደቡባዊ ጋዛ በራፋና በካን ዩኒስ መካከል በሚገኝ አንድ አካባቢ በርካታ ሺህ የኢንዶኔዥያ ወታደሮችን ማስፈር የሚችል የጦር ሰፈር ለመገንባት እንቅስቃሴ ተጀምሯል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።